ታላቅ የምስራች ለቤት ፈላጊዎች ቃል በተግባር መመሪያው የሆነው ሰመር ልዩ የቤት አማራጭ እነሆ ብሏል። ከዚህ ቀደም በመሃል ካሳንቺስ ሴቶች አደባባይ ግዙፍ የመኖሪያ አፓርትመንት ገንብቶና አጠናቆ ያስረከበው ሰመር አሁን ደግሞ በመዲናዋ ቁልፍ ስፍራ ከእንግሊዝ ኤምባሲ አቅራቢያ ማራኪ የቤት አማራጭ ይዞ ቀርቧል። አፓርትመንታችን የመዋኛ ገንዳ፣ የልጆች መጫወቻ፣ ስፓ፣ ጂም፣ ዘመናዊ ፓርኪንግ፣ መንጎሎ ሁሉንም ያሟላ ነው። ከባለ 2 እስከ 4 መኝታ በተለያዩ የካሬ አማራጮች ለሽያጭ አቅርበናል። ዛሬውኑ ከመጡ በልዩ የማስታወቂያ ዋጋ በካሬ ከ88,000 ብር ጀምሮ ቤቶን የግሎ ማድረግ ይችላሉ። ከእርሶ የሚጠበቀው 10 በመቶ ብቻ ቅድሚያ ክፍያ መፈጸም ነው። እኛ ደግሞ 50 በመቶ የባንክ ብድር እንዲያመቻቹ እናግዞታለን። ለበለጠ መረጃና ለሳይት ጉብኝት በስልክ ቁጥር 0992288804 ፈጠን ብለው ይደውሉ። ሰመር ቃል በተግባር። ስፒድ በአፍሪካ የፈጠረው ተአምራዊ ለውጥ፣ የአህጉሪቱን ገጽታ የቀየረው ታላቁ የአፍሪካ ልጅ፣ መላው ጥቁሮችን ያኮራው የ28 ቀን ጉብኝት በአጭር ደቂቃ። Speed's 28-day 20 country 2026 Africa tour. ያቺ በረሃብና ቸነፈር እንድትታወቅ በምዕራባውያን ሚዲያ ሻጥር የተሰራባት አህጉር፣ ያቺ ጦርነትና ጨለማ ተደርጋ የምትሳለው አፍሪካ በጥቁር ልጇ የጨለማ ታሪኳን ቀዳ ለዓለም ውብ መልኳን፣ ድንቅ ታሪኳን፣ አስደናቂ ውበቷን አሳይታለች። በ2025 መገባደጃና በ2026 መጀመሪያ ላይ የዲጂታሉ ዓለም በተለይም የዩቲዩብ የቀጥታ ስርጭት ዘይቤ ሚዛኑን የሳተ ይመስል ነበር። በዓለም አቀፍ ደረጃ የሚታወቀውና አይሾ ስፒድ እየተባለ የሚጠራው ዳረን ዋትኪንስ ጁኒየር ስፒድ ዳዝ አፍሪካ የተሰኘውን ጉዞውን ሲጀምር ነገሩ ተራ የቀጥታ ስርጭት መርሃ ግብር ብቻ አልነበረም። ይልቁንም ለዘመናት የቆዩ ጥቁር አመለካከቶችን የሰባበረና የእውነተኛዋን ንቁዋን አፍሪካን ለሚሊዮኖች ያሳየ የአዲሱ ዘመን የዲጂታል የመሬት መንቀጥቀጥ ነበር። በ28 ቀናት ውስጥ ብቻ 20 አገሮችን ያዳረሰው ይህ የአይሾ ስፒድ ጉዞ በምዕራቡ የዲጂታል ዓለም ትርክትና በትክክለኛ የአፍሪካ እውነታዎች መካከል እንደ ድልድይ ሆኖ አገልግሏል። የስፒድ ጉዞ በዘመናዊው የቀጥታ ስርጭት ወይም ላይቭ ስትሪሚንግ ዘመን ዓለም አቀፍ ዜጋ መሆን ምን ማለት እንደሆነ ዳግም ትርጉም የሰጠ ብሎም ከፍተኛ ለውጥ የታየበት ድንቅ ቅኝት ነበር። ለመሆኑ የስፒድ ጉብኝት ምን ተአምር ፈጠረ? አፍሪካ ምን አተረፈች? ስፒድ የሰባበራቸው ሪከርዶችስ ምን ይመስላሉ? ሰሞነኛ በውብ ጥንቅሩ አንድ በአንድ ያስቃኛችኋል። እስከ መጨረሻው አብራችሁን ዝለቁ። ታይቶ የማይታወቀው የስፒድ ጉልበት በአፍሪካ ጎዳናዎች። የስፒድ ዳዝ አፍሪካ ጉብኝት ታላቅ ጥረት የታየበት ቴክኒካዊና አካላዊ ብቃት በቀላሉ የሚታይ አይደለም። ስፒድ በየቀኑ እስከ 9 ሰዓት የሚቆይ የቀጥታ ስርጭቶችን የሚያስተላልፍበት አድካሚ የጊዜ ሰሌዳ ነበረው። የሱ የቀጥታ ስርጭት በሙሉ በከፍተኛ ዝግጅት ጊዜ ተወስዶባቸው ተቀናብረው እንደሚቀርቡ ስክሪፕትድ የጉዞ ዘጋቢ ፊልሞች ሳይሆን ያልተቀነባበሩ፣ ትርምስ የበዛባቸው እንዲሁም ጥልቅ ግላዊ ውሳኔዎች የነበሩባቸው ነበሩ። ይህም ተመልካቾች አህጉሪቱን ከሚወዱት ሰው ጋር በቀጥታ ብሎም በቅስበት እንዲከታተሉ አስችሏቸዋል። በኬንያ ከአካባቢው አትሌቶች ጋር በከፍተኛ ፍጥነት ሲሮጥ፣ በሌጎስ ናይጄሪያ በጨረባና በኃይል የተሞሉ ገበያዎችን ሲያቋርጥ፣ ወይም በኢትዮጵያ ባህላዊ ጭፈራዎችን ለመለማመድ ሲሞክር ጉልበቱ ሁልጊዜም ከፍተኛ ነበር። ይህ በእውነተኛ የቀጥታ ስርጭት ተመልካቾች የአፍሪካን ለውጥ፣ የከተሞችን ዘመናዊነት፣ አስደናቂ የእንግዳ ተቀባይነት እንዲመለከቱና ከምዕራባውያን የጨለማ ዘገባ ውጪ የአፍሪካን ውብ መልኮች እንዲረዱ አስገድዷቸዋል። ስፒድ በባህሪው ትንሽ ጉልበተኝነት የሚታይበት አይነት ሰው ሲሆን፣ በአስደናቂ ሁኔታ ደግሞ በብዙ የአፍሪካ ከተሞች የገጠሙት ወጣቶች በሙሉ ከእሱ ጉልበት ጋር የሚስተካከሉ መሆኑ ነው። በጎበኛቸው ሀገሮች ሁሉ በሺዎች የሚቆጠሩ አድናቂዎች ወደ ጎዳና በመውጣት በደስታ በሆታ ተቀብለውታል። የሱ ውብ የ28 ቀናት የ20 ሀገሮች ጉብኝት ስለ አህጉሩ ያልተነገረ ውብ መሠረተ ልማት፣ አስፈሪ ተደርገው ስለሚሳሉ ጎዳናዎች ተቃራኒ ደህንነትና ስለ ሕዝቡ እንግዳ ተቀባይነት ግልጽ እይታን ሰጥቷል። ስፒድ በቀጥታ ስርጭት በማሳየቱ ደግሞ የምዕራባውያን ሚዲያዎች የሚፈጥሩትን ማጣሪያ ወይም ፊልተር አስወግዶ
አህጉሪቱ ታጣቂ ሰዎች ብቻ የሚኖሩባት ሳይሆን ልዩ ማንነት፣ ዓለም አቀፋዊ ስልጣኔና ከዘመኑ ጋር የሚራመድ በጥልቅ የተገናኘ ዲጂታል ትውልድ ያላት ንቁ ሀገራት ስብስብ መሆኗን አሳይቷል። ታላቁ ተልዕኮ የተደበቀውን የአህጉሪቱን ገጽታ ለዓለም የመግለጡ ጥረት። የዚህ ጉብኝት ትልቁ ተጽዕኖ ከዚህ ቀደም አፍሪካን በድህነት ወይም በዱር አራዊት ሳፋሪ መነጽር ብቻ ለሚያዩ ተመልካቾች የፈጠረው የአመለካከት ንቅለ ተከላ ወይም ፐርሰፕሽን ሪሴት ነው። የስፒድ ጉዞ የአፍሪካን አስደናቂ ገጽታ ማለትም የሰማይ ጠቀስ ህንፃዎች፣ ፈጣን የኢንተርኔት አገልግሎት፣ የቅንጦት መገልገያዎችና ጥልቅ የታሪክ ጠቀሜታ ያላት አህጉር መሆኗን አጉልቶ አሳይቷል። በአዲስ አበባ ተገኝቶ በቀጥታ 280,000 ሰው እየተከታተለው የአድዋ ሙዚየምን ልክ ቅድመ አያቶቻችን በአድዋ የነጭ ወራሪን በባዶ እግር ድል እንደነሱት በባዶ እግሩ እየጎበኘ እኛ የድል ቀናችንን እንጂ የነጻነት ቀናችንን አናከብርም ሲባል ከእሱ እኩል በቀጥታ የሚከታተሉ በመቶ ሺዎች የሚቆጠሩ ነጮች በአግራሞት ሰምተዋል። በግብፅ በታላቁ የጊዛ ፒራሚድ ውስጥ ሆኖ የቀጥታ ስርጭት በማስተላለፍ የመጀመሪያው ሰው በመሆን ታሪክ ሰርቷል። ይህም የታሪክ መጽሐፍ አንብበው ለማያውቁ በሚሊዮን የሚቆጠሩ ወጣቶች ጥንታዊ ታሪክን በዲጂታል መንገድ እንዲረዱ አድርጓል። በጋና ደግሞ ትርክቱ ወደ ቅርስና ወደ ትውልድ መመለስ ተቀየረ። ስፒድ የምዕራብ አፍሪካ ዝርያ እንዳለው አረጋግጦ ባህላዊ የስም አሰጣጥ ስነ ስርዓት ተከናወነለት። ይህም ከጎብኚ ቱሪስትነት ወደ የአፈር ልጅነት ለወጠው። ከታዋቂ ቦታዎች ባሻገር ጎብኝቱ በእያንዳንዱ ክልል ውስጥ ያሉ የተራቀቁ ባህላዊ ልዩነቶችን ገልጧል። ለምሳሌ በናይጄሪያ፣ ጋናና ሴኔጋል መካከል ምርጥ ጄሎፍ ራይስ የሚሰራው ማን ነው በሚለው ላይ የተደረገው የጦፈ ክርክር ትልቅ ትኩረትን ስቧል። እነዚህ የስፒድ የአፍሪካን መልክ የመግለጥ መንገዶች ከመንግስት የቱሪዝም ዘመቻዎች ይልቅ የበለጠ ውጤታማ ነበሩ። ምክንያቱም የስፒድ እንቅስቃሴና ሂደት በሙሉ እውነተኛና እልፎች በቀላሉ የሚግባቡበትና የሚከተሉት አይነት በመሆኑ ነው። ተመልካቾች የኢትዮጵያን ስፒድ ጨምሮ የአፍሪካ ዳንሰኞች፣ ዓለም አቀፍ ደረጃ ያለው ኬሮግራፊ፣ የጎዳና ላይ ፋሽን ፈጠራዎችንና እንደ ጋናው አሴኔማ ፏፏቴ ያሉ ውብ መልክዓ ምድሮችን አይተዋል። ከናይሮቢ የቴክኖሎጂ ከተማ እስከ ሴኔጋል ጎሬ ደሴት አሳዛኝ ታሪክ ድረስ ጉብኝቱ ታሪኳን እያስከበረችና ወደፊት በከፍተኛ ፍጥነት እየገሰገሰች ያለች አህጉርን የተመጣጠነ እይታ ለዓለም አቅርበዋል። የሪከርዱ መሰበርና የ50 ሚሊዮን ተከታዮች ምዕራፍ መከፈት። የስፒድ ጉብኝት በንግድና በቁጥራዊ ስኬቶች ረገድ እጅግ ስኬታማ ነበር። ይህም ስፒድን ወደ አዲስ የዲጂታል ዝና ከፍታ ያሸጋገረውና በዓለም ላይ ተደማጭነት ካላቸው የፈጠራ ሰዎች አንዱ መሆኑን ያረጋገጠ ነበር። በናይጄሪያ ቆይታ ወቅት ከ21ኛው የልደት በዓሉ ጋር በተገጣጠመ መልኩ ስፒድ በዩቲዩብ 50 ሚሊዮን ሰብስክራይበር በማፍራት ወደ ትልቅ ምዕራፍ ተሸጋግሯል። ይህም በመቶ ሺዎች በሚቆጠሩ ተመልካቾች ፊት በቀጥታ የተከበረ ነበር። በዚህም ደግሞ 50 ሚሊዮን የዩቲዩብ ተከታዮች ያፈራ የመጀመሪያ ጥቁር በመሆን ታሪክ ጽፏል። የጉብኝቱ አጠቃላይ የምልከታ ጊዜ ከ16 ሚሊዮን ሰዓታት በላይ የነበረ ሲሆን ይህም በዓለም አቀፍ ደረጃ በአፍሪካ ባህል ላይ ለተመሰረቱ ይዘቶች ከፍተኛ ፍላጎት እንዳለ አሳይቷል። ከሰብስክራይበሮች እድገት በተጨማሪ ጉብኝቱ በተለይም እንደ አፍሪካ ዋንጫ ፍጻሜ በሞሮኮ ባሉ ታላላቅ ዝግጅቶች ወቅት ከፍተኛ የተመልካች ቁጥር ተመዝግቧል። ስፒድ በውድድሩ ላይ እንደ አስደናቂ እንግዳ ሆኖ መገኘቱ በዩቲዩብ ከ418,000 በላይ በትዊች ከ76,000 በላይ የቀጥታ ተመልካቾችን አግኝቷል። የስፒድ የማንነት ፍለጋ ጉዞና ውጤቱ። ጉብኝቱ በቁጥሮች ረገድ ትልቅ ስኬት ቢሆንም የዳረን ዋትኪንስ ጁኒየር ግላዊ ለውጥ ምናልባት ለረዥም ጊዜ ለተከታተሉት ተመልካቾች በጣም አስገራሚው ታሪክ ነበር። ስፒድ ጉዞው አይኖቹን እንደከፈቱለትና ማንነቱን እንደገለጠለት በተደጋጋሚ ተናግሯል።
ከለመደው የኮሜዲ ስብዕና ወጣ ብሎ ወደ እውነተኛ ነጸብራቅና ስሜታዊነት የተሸጋገረባቸው አፍታዎች ታይተዋል። እሱን በሚመስሉና በደስታ በሚቀበሉት በሚሊዮኖች በሚቆጠሩ ሰዎች መከበቡ ከዚህ ቀደም በአንዳንድ ዓለም አቀፍ ጉዞዎች ካጋጠመው ጥላቻ ወይም ዘረኝነት ጋር ሲነጻጸር ትልቅ ልዩነት ነበረው። በአፍሪካ በተለይም በኢትዮጵያ ቀኝ ያለመገዛትና ኩራት፣ በቦትስዋናና ናሚቢያ አህጉሪቱ በአሜሪካ ካደገበት የተሳሳተ አመለካከት በተቃራኒ ያሰበውን እንዳልሆነች ገልጿል። ይህ ግላዊ እድገት በሴኔጋል የሚገኘውን የባሪያዎች ቤት ወይም ሃውስ ኦፍ ስሌቭስ በጎበኘበት ወቅትም በግልጽ ታይቷል። የአትላንቲክ የባሪያ ንግድ አስከፊነት ለስፒድም ሆነ ለታዳሚዎቹ አሳዛኝና ትምህርታዊ ወቅት ነበር። እነዚህ ክፍሎች ስፒድ መድረኩን ለመዝናኛ ብቻ ሳይሆን ለታላቅ ዓላማ ለመጠቀም ፈቃደኛ የሆነ የበሰለ የፈጠራ ሰው መሆኑን አሳይተዋል። ጉዞው ናሚቢያ ሲደርስ ስፒድ ተራ ስርጭት አቅራቢ ብቻ አልነበረም። ይልቁንም በቅርሱና በዘመናዊ ማንነቱ መካከል ያለውን ልዩነት በስኬት ያስታረቀ አምባሳደር ነበር የሆነው። የጉዞው ስሜታዊ ክብደት በተከታዮቹ ዘንድ የተሰማ ሲሆን ብዙዎቹ በአስተያየት መስጫው ላይ ስለ አፍሪካ ውበትና ውስብስብነት ከእሱ ጋር ለመጀመሪያ ጊዜ እየተማሩ እንደሆነ ገልጸዋል። ታላቁ የስፒድ ውጤት፣ የኢኮኖሚና የቱሪዝም ተጽዕኖ። የስፒድ ውጤት ወይም ዘስፒድ ኢፌክት በአፍሪካ የቱሪዝም ኢንዱስትሪ ላይ ዘላቂ አሻራ ጥሏል። በርካታ ሀገራት ከዓለም አቀፍ ታዳሚዎች የሚመጣው ፍላጎትና የዲጂታል ተሳትፎ መጨመሩን አስታውቀዋል። ከኢትዮጵያው የቀጥታ ስርጭት በኋላ የአዲስ አበባን ውበት የተመለከቱ ሁሉ ወደ ኢትዮጵያ መምጣት እንደሚፈልጉ ገልጸዋል። በጋና መንግስት ለስፒድ የጋና ፓስፖርት ለመስጠትና ብቁ አምባሳደር ብሎ ለመሰየም የወሰነው ውሳኔ በ21ኛው ክፍለ ዘመን የክሬተር ቱሪዝም ያለውን ስልታዊ ጠቀሜታ ያጎላል። ንቁ ከተሞችን፣ አስተማማኝ መንገዶችን እንዲሁም ዓለም አቀፍ ደረጃ ያለውን እንግዳ ተቀባይነት በማሳየት ስፒድ በሚሊዮን የሚቆጠር ዶላር ከሚወጣባቸው ባህላዊ ማስታወቂያዎች በበለጠ ለአህጉሪቱ ገጽታ ግንባታ በእጅጉ ሰርቷል። አፍሪካዊ ከተሞች የእርዳታ ወይም የአሰሳ መዳረሻዎች ብቻ ሳይሆኑ የተቀረው ዓለም ሊሳተፍባቸው የሚፈልጉ ውብ የኢንቨስትመንት ዕድል ያላቸው ሕያው ስፍራዎች መሆናቸውን አረጋግጧል። ከጋና የሺአ ቅቤ አምራቾች እስከ ናይጄሪያ የጎዳና ላይ ምግብ ሻጮች ድረስ ያሉ የሀገር ውስጥ ንግዶች ምርቶቻቸውና አገልግሎቶቻቸው ለዓለም አቀፍ ታዳሚ በመሰራጨታቸው አፋጣኝ ታዋቂነትን አግኝተዋል። ይህ ከታች ወደ ላይ ወይም ቦተም-አፕ የሚደረግ የኢኮኖሚ ማስተዋወቅ የዲጂታል ትኩረት በቀጥታ ወደ ኢኮኖሚያዊ ጥቅም የሚቀየርበት አዲስ የልማት ሞዴል ነው። በተጨማሪም ጉብኝቱ የአፍሪካ መሠረተ ልማት ትልልቅ ዓለም አቀፍ ዝግጅቶችንና ታዋቂ ሰዎችን ለማስተናገድ ያለውን ዝግጁነት አሳይቷል። ይህ በዓለም አቀፍ የፈጠራ ሰውና በአካባቢው መንግስታት መካከል ያለው ስኬታማ ትብብር የአፍሪካ ሀገራት የራሳቸውን ታሪክ በራሳቸው መንገድ ለመንገር ዲጂታል ተጽዕኖ ፈጣሪዎችን እንዴት መጠቀም እንደሚችሉ አዲስ መስፈርት አስቀምጧል። በአፍሪካ የሚዲያ ታሪክ የተሰበረው አጥር ምን ይመስላል? በ2026 መጀመሪያ ላይ ሲጠናቀቅ ዓለም አህጉሪቱን ከእንግዲህ በተለመደው መንገድ እንደማያያት ግልጽ ሆኗል። ጉዞው ስለ አፍሪካ የሚነገረውን ትረካ ማን ይቆጣጠራል የሚለውን ለውጦታል። ይህም ከተለመዱት የዜና ማሰራጫዎች ወጥቶ በራሳቸው በሰዎቹ ወደሚነገረው ያልተቀነባበረ እውነታ ተሸጋግሯል። ስፒድን እንደ ኢትዮጵያዊ ስፒድ ብሎም ቴንጌ ቴንጌ ካሉ የሀገር ውስጥ ፈጣሪዎችና ከተለያዩ አፍሪካውያን አትሌቶች ጋር ያደረገው ግንኙነት አፍሪካ ለምዕራባውያን እንደ መደገፊያ ባክድሮፕ ብቻ ሳይሆን የዓለም አቀፍ ተሰጥኦና ፈጠራ ምንጭ መሆኗን አሳይቷል። ጉብኝቱ የውክልና አስፈላጊነትን ያስታወሰ ሲሆን ለሚሊዮኖች ወጣት አፍሪካውያን ከዓለም ትልቅ ኮከቦች አንዱ ባህላቸውን ሲያከብር ማየታቸው ትልቅ የኩራትና የክብር ምንጭ ሆኖላቸዋል። አሁን ያለውን ወጣት የጄን ዚ እና ጄን አልፋ ትውልዶችን ከአፍሪካ ውበትና ልዩነት ጋር በማስተሳሰር ስፒድ አህጉሪቱ ለኢንቨስትመንት፣ ለጉዞና ለባህላዊ ልውውጥ ተመራጭ መዳረሻ የምትሆንበትን የወደፊት ዘርዝሯል። በአሁኑ ወቅት የአፍሪካ ያልተጠበቀ ገጽታ ማለትም የደስታ፣ የቴክኖሎጂ፣ የታሪክና ወሰን የሌለው ጉልበት በዓለም የዲጂታል ንቃተ ህሊና ውስጥ ታትሟል።
ስፒድ ወደ ቤቱ ሲመለስ ከበፊቱ በበለጠ የታየች ዓለም እውነቷን የተመለከተላትና የተከበረች አህጉርን ትቶ ሄዷል። ይህም በዓለም አቀፍ የዲጂታል ታሪክ ነገራ ለአፍሪካ አዲስ ዘመን መጀመሩን ያበስራል። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። ታላቅ የምስራች ለቤት ፈላጊዎች ቃል በተግባር መመሪያው የሆነው ሰመር ልዩ የቤት አማራጭ እነሆ ብሏል። ከዚህ ቀደም በመሃል ካሳንቺስ ሴቶች አደባባይ ግዙፍ የመኖሪያ አፓርትመንት ገንብቶና አጠናቆ ያስረከበው ሰመር አሁን ደግሞ በመዲናዋ ቁልፍ ስፍራ ከእንግሊዝ ኤምባሲ አቅራቢያ ማራኪ የቤት አማራጭ ይዞ ቀርበዋል። አፓርትመንታችን የመዋኛ ገንዳ፣ የልጆች መጫወቻ፣ ስፓ፣ ጂም፣ ዘመናዊ ፓርኪንግ፣ መንጎሎ ሁሉንም ያሟላ ነው። ከባለ 2 እስከ 4 መኝታ በተለያዩ የካሬ አማራጮች ለሽያጭ አቅርበናል። ዛሬውኑ ከመጡ በልዩ የማስታወቂያ ዋጋ በካሬ ከ88,000 ብር ጀምሮ ቤቶን የግሎ ማድረግ ይችላሉ። ከእርሶ የሚጠበቀው 10 በመቶ ብቻ ቅድሚያ ክፍያ መፈጸም ነው። እኛ ደግሞ 50 በመቶ የባንክ ብድር እንዲያመቻቹ እናግዞታለን። ለበለጠ መረጃና ለሳይት ጉብኝት በስልክ ቁጥር 0992288804 ፈጠን ብለው ይደውሉ። ሰመር ቃል በተግባር